በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የመልእክተኛው ደብዳቤ። ሳቅና ለቅሶ፣ በረከትና ጦርነት ሁሉም በሀገሪቷ ላይ ሆኗል። እኔ ልበል እንጂ የሚያደርገው ራሱ መንፈስ ቅዱስ ነው ማለት ነው። እኔ የመንፈስ ቅዱስ መልእክት ነው ማስተላለፍላችሁ። በይ ይሄንም በያቸው ነው የተባልኩት። እኔ ቃሉን ማለት ብቻ ነው፣ የሚፈጽመው ደግሞ የሰማይ አምላክ ነው። እኔ የአራት ልጆች እናት ነኝ። ስጋ ነው የለበስኩት፣ እዚህ ለአበሻ ባህላዊ ልብስ በላዩ ላይ ለበስኩት እንጂ ማንም አይደለሁም። ግን ይህ የሰማይ አምላክ ትእዛዝ ሲሆን ሆነ ማለት ነው። ምንም ማምለጥ አይቻልም ብለሽ በእኔ ተባልኩ። ማንም ማምለጥ አይቻልም። እንግዲህ እህተ ማርያም ትታሰር ታባቷንስና እንዳትወጣ አቆዩት ያላችሁትም እናንተም ጋር ሁሉ እንደምመጣ እናገራለሁ ማለት ነው። አንድ የብዕር ጠብታ ደብዳቤ ነው። አንድ የሰማይ ቃል መልእክት ነው። ይህ ካልሆነ ግን የሰው ልጅ አንድም ከፊደል አንድም ከመከራ ነው የሚማረው እንደሚባለው የኢጣሊያን መንግስት ጦር ለሀገሪቱና ኢትዮጵያ ለንጉሠ ነገሥት አጼ ምኒልክ ዘኢትዮጵያ እንዲህ የሚል ደብዳቤ ላኩ። የጥቁር ሕዝብ ሁሉ ለእኛ ለጣሊያኖች መገዛት አለበት። የነጭ የበላይነትን የሀገርህ ሕዝብ መቀበል አለበት። ይህን ካልፈጸምክ ግን መርዝ በሚተፋ ጦራችን ከተማህን በሚያወድም መሳሪያችን በአንድ ቀን ሀገርህንና ሕዝብህን ድምጥማጡን አጥፍተን በቁጥጥር ውስጥ እናደርገዋለን በሚል ደብዳቤ የኢጣሊያን መንግስት በመልእክተኛቸው በአልቤርቶ አማካኝነት ወደ ኢትዮጵያ ላኩ። አጼ ምኒልክም የመልእክተኛውን የአልቤርቶን ደብዳቤ ተቀብለው ከተነበበ በኋላ በሉ መልእክተኛው ተላኪና እንግዳ ነውና ማረፊያም ስጡት፣ ምግብም አቅርቡለት። ለዚህ መልእክት ተጠያቂ የሚሆነውና ኃላፊነቱን የሚወስደው የተላከው መልእክተኛው ሳይሆን የመልእክቱ ባለቤት የሆነው የኢጣሊያን መንግስት ነው ብለው እንደተናገሩ የታሪክ መዛግብት ይመሰክራሉ። በዘመኑ እንኳን የእግዚአብሔር መልእክተኛ ይቅርና የባዕድ ሀገር የጠላት መልእክተኛ እንደሚከበር ታሪክ ይናገራል፣ ትውልድ ይመሰክራል። የቀደምት አበው ሲናገሩ የጠላት ሀገር መልእክተኛንና ምርኮኛን መንካት ነውርም ነው፣ ከክብርም ማነስ ነው፣ ከኢትዮጵያዊነት ስለ ንቦና መዋረድ ነው ይላሉ። በዚህ ጊዜ በዚህ ዘመን እየተፈጸመ ያለው በተቃራኒ ነው። ጦርነት የተከፈተው የሰማይ አምላክ በላከው በመልእክተኛው ላይ ነው። ውጊያና ትግል እየተደረገ ያለው ለምን የሰማይ መልእክት ተላለፈ በሚሉ መናፍስታዊና ስጋዊ አካላት በሆኑት ለገንዘብ ብለው ነፍሳቸውንና ስጋቸውን ከሸጡት አካላት ጋር ነው። በግልጽ ቋንቋም እግዚአብሔር ቢናገርም የሚያስተላልፍበትን መልእክተኛውን ማጥፋት ነው ብለው ነው። በመጽሐፍ ደግሞ እንዲህ ተብሏል። የሰማይ አምላክ የተናገረውን በምድር እንዳይፈጸም ታግሎ የሚያስቀረው ምድራዊ ኃይል አይኖርም። እንደተባለውም ደግሞ ትግል የለም፣ ጦርነት የለም፣ ፈተና የለም፣ ውጊያ የለም ማለት ሳይሆን በሐሰትና በእውነት ትንቅንቅ ፍልሚያ ውስጥ ጽናት፣ እምነትና እውነት ይወለዳል። የህብረትና የአንድነት ትስስር ይጠነክራል። እንክርዳድና ዘሩ ይጠራል። በሀገሪቷ ላይ የተደበላለቀው ሳቅና ለቅሶ፣ በረከትና ጦርነት አልወለድም ያለው የእናት ሀገር ምጥ ሰዓቱ እስኪደርስ የሰማይ ፍርድ እስኪመጣ ድረስ በጽናት በእምነት በእውነት መቆም ግድ ነው። ለዚህም የመድኃኔ ዓለምና የቅድስት ድንግል ማርያም ማኅበር ዘኢትዮጵያ እየደረሰበት ያለውን ብዙ አይነት ፈተና ብዙ አይነት መከራን ተቋቁሞ በመጽሐፍትም እንደተጻፈው መልካም መስራትን ተማሩ፣ ፍርድን ፈልጉ፣ የተገፋውን አድኑ፣ ለድሃ አደጉም ፍረዱለት፣ ስለመበለቲቱም ተሟገቱ ትንቢተ ኢሳይያስ ምዕራፍ 1 ከቁጥር 23 እንደተጻፈው የመድኃኔ ዓለምና የቅድስት ድንግል ማርያም ማኅበር ዘኢትዮጵያ
አንድ ታላቅ ነገርን ሰርቷል። ዘኢትዮጵያ ግብረሰናይ ማህበር ይረዳቸው የነበረውን የአብርሃም እንግዶችን በንግሥተ ነገሥታት እህተ ማርያም ዘኢትዮጵያ አስተባባሪነት እንደተለመደው ለአብርሃም እንግዶች የአስቤዛ እርዳታ አድርጓል። 200 ኪሎ ግራም የጤፍ ዱቄትና የስንዴ ዱቄት፣ 48 ሊትር ዘይት፣ 72 ኪሎ ሽንኩርትና የሽሮ ምጥን እንዲሁም 150 እንጀራን ከ61920 ብር በላይ ወጪ በማድረግ ለአብርሃም እንግዶች እርዳታ አድርጓል። ክፉዎች በክፋት ቢነሱ መልካም ምግባርን የሚያስቆመው የለም። በሰው ዘንድ ከሚገኝ እልፍ ክብር ይልቅ ከእግዚአብሔር የሚሰጥ በረከት ይበልጣል እንዲሉ ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ በጎነቱንም መልሶ ይከፍለዋል። መጽሐፈ ምሳሌ ምዕራፍ 22 ከቁጥር 9 እንደተጻፈው የመልእክተኛው ደብዳቤ በሚል ርዕስ ሳምንታዊ ዘገባዬን ያቀረብኩት የነበርኩት አነ ገብረአብ ሳሙኤል ነበርኩ። እስከ ሳምንት፣ ሰናይ ሳምንት። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዘኢትዮጵያ